የበዓል ግብይት የታክስ ሕጎችን በማክበር እንዲሆን ጥሪ ተላለፈ። የገቢዎች ሚኒስቴር በበዓል ግብይት ወቅት ጭምር የታክስ ሕጎችን ማክበር ስለሚገባም ግብር ከፋዮች ከደንበኞች ጋር ለሚያከናውኑት ግብይት ደረሰኝ መስጠትና መቀበል እንደሚገባ አሳስቧል። በሚኒስቴር መስሪያ ቤቱ የታክስ ማጭበርበር ምርመራ ኃላፊ ሲሳይ ገዙ የገቢዎች ሚኒስቴር ያልተገባ ጥቅም ለማግኘት የታክስ ሕጉን የማያከብሩትን ለመከላከል የአሰራር ስርዓት ከመዘርጋት በተጨማሪ ዓለም የደረሰበትን የታክስ ማጭበርበር መከላከል ዘዴዎች ተግባራዊ በማድረግ ላይ እንደሚገኝ ተናግረው የታክስ ስወራ ቢዘገይም መታወቁ ስለማይቀር በግብይት ጊዜ ታክስ ሕግ መዘንጋት እንደሌለበት አሳስቧል። ግብይት በሚከናወንበት ወቅት የታክስ ሕጉን አለማክበር ፍትሐዊ የንግድ ስርዓት እንዳይኖር በማድረግ በሀገር ላይ የሚያደርሰው ጉዳት ከፍተኛ ስለሆነ ማህበረሰቡ በበዓል ወቅትም ጭምር ሳይዘናጋ ሻጭ ደረሰኝ እንዲሰጥ፣ ገዢም ደረሰኝ እንዲጠይቅ በማለት ኃላፊው ጥሪ አቅርበዋል። የቴጌመነን የልጃገረዶች አዳሪ ትምህርት ቤት ተማሪዎች በገቢዎች ሚኒስቴር ቅጥር ግቢ በመገኘት የግንዛቤ ማስጨበጫና የጉብኝት ፕሮግራም አካሄዱም። የገቢዎች ሚኒስቴር የታክስ ግንዛቤ ያደገ ማህበረሰብ ለመፍጠር ከሚሰራቸው ተግባሮች ውስጥ አንዱ የታክስ ግንዛቤን በአዲሱ ትውልድ ላይ ማስረጽ ነው። የቴጌመነን የልጃገረዶች አዳሪ ትምህርት ቤት ተማሪዎች በታክስ ላይ ግንዛቤ እንዲያገኙና የገቢዎች ሚኒስቴር ተቋምን እንዲጎበኙ መደረጉን የገቢዎች ሚኒስቴር ያወጣው መረጃ ያሳያል። በገቢዎች ሚኒስቴር የታክስ ጉዳዮች ትምህርት ዳይሬክተር ብርሃኑ ሲሳይ በታክስ ምንነት፣ የታክስ ዓላማ፣ ቀጥተኛና ቀጥተኛ ያልሆኑ የታክስ አይነቶች፣ የግብር ምጣኔም፣ የግብር ከፋዮች ደረጃንና የገቢዎች ሚኒስቴር አደረጃጀት ላይ ለተማሪዎቹ በጉብኝታቸው ወቅት ገለጻ አድርገውላቸዋል። ተማሪዎቹ በበኩላቸው ለተሰጣቸው የታክስ ማብራሪያ እንዲሁም በተቋሙ ባካሄዱት ጉብኝት መርካታቸውን ገልጸው ለተሰጣቸው ምላሽም አመስግነዋል። የጉምሩክ ኮሚሽን ለሚያስገነባው ስማርት ኮምፕሌክስ ሰስቴናብል ካምፓስ ግንባታ ከአዲስ አበባ ዩኒቨርሲቲ ጋር ውል ስምምነት ፊርማ አኖርም። በፊርማ ስነ ስርዓቱ ላይ የተገኙት የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታም አዲስ አበባ ዩኒቨርሲቲ የኮሚሽኑ ስትራቴጂክ አጋር መሆኑን ጠቁመው የካምፓሱ ግንባታም ሀገርን ሆነ ኮሚሽኑን ወደ ላቀ ደረጃ የሚያሸጋግር ከህንፃ ግንባታ ባለፈም ስማርትና ሰስቴናብል የሆነ የጉምሩክ መንደር ግንባታ መሆኑን ገልጿል። ለግንባታው መሆን የአዲስ አበባ ዩኒቨርሲቲ ያለውን እምቅ አቅም እንደሚጠቀም ያላቸውን እምነትም አንስቷል። የፕሮጀክቱን ተግባራዊነት በተያዘለት ጊዜ እንዲጠናቀቅ በከፍተኛ ትጋትና ርብርብ መስራት እንዳለበትም መልእክት አስተላልፏል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው የጉምሩክ ኮሚሽን የአዲስ አበባ ዩኒቨርሲቲን ስትራቴጂክ አጋር አድርጎ በመያዙ ስራዎችን በጋራ ውጤታማ በሆነ ሁኔታ መስራት መቻሉን አንስተው የምንፈራረምበት የጉምሩክ ኮሚሽን ዋና መስሪያ ቤትና ስማርት ኮምፕሌክስ መንደር ግንባታ ዲዛይንና ማማከር ስራም የመጪውን ጊዜና ትውልድ ታሳቢ ያደረገ ነው ሲሉ ተናግሯል። ዶክተር ሳሙኤል ጨምረውም ዩኒቨርሲቲው ለዚህ ስራ ስኬትና ተግባራዊነት እንዲያግዝ ሁለት ምክትል ፕሬዝዳንቶችን መድቦ አመራርና ክትትል እንዲደረግበት ማስቻሉን አንስቷል። የጉምሩክ ኮሚሽንን በመወከል ኮሚሽነር ደበሌ ቃበታ እንዲሁም የአዲስ አበባ ዩኒቨርሲቲን በመወከል የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌም በስምምነት ሰነዱ ላይ ፊርማቸውን አኑረዋል። ደስ ይላል ያለው ነገር አሁን ይሄ ዲስከሽኑ መደማመጡ ማስተያየት መቀበሉ ይሄ ሁሉ ለለውጥ እንትን ነው ተስፋ ነው። በጣም ተስፋ አረጋለሁ። ያለፉት 4-5 ዓመት ሪፎርሜሽን ላይ ነበር። አዲስ ለውጥ ከመጣ በኋላ ተቋሙ ራሱ ለማዘመን ብዙ ነገሮች እየሰራ ነው። አንዱ ሲሰራበት የነበረው ሲስተም ላይ ነው። አሁን ከሰው ንክኪ ወጥቶ በሲስተም እየሰራ ነው እና በጣም ቆንጆ መስተንግዶ ያለው። ዋናው ጉምሩክ ጋር ስንሄድ እስከ ላይ ድረስ ተቀባይን በተለይ ለኛ ለፕላቲኒየም ታክስ ከፋዮች ለምንባል ድርጅቶች የሚሰጡን እንትን ተቀባይነት ጥሩ ነው። ዋናው ጉምሩክ ጋር ሄደን የምናገኛቸው መልሶች እልባት ለመስጠት ያላቸው ዝግጁነት ጥሩ ነው። ይህ የጉምሩክ ኮሚሽን እያሳየ ለሚገኘው ለውጥ የተሰጠ ምስክርነት ነው። በተገልጋዮቹ እንዲህ የሚነገርለት የኢትዮጵያ ጉምሩክ ኮሚሽን በተለያዩ ጊዜያቶች ተገልጋዮቹንና ደንበኞቹን በተሻለ ጥራትና የአገልግሎት አሰጣጥ ለማስተናገድ በርካታ የለውጥ ስራዎችን ሲከውን ቆይቷል። ከለውጥ እንቅስቃሴዎች ውስጥ የተለያዩ የህግ ማዕቀፎችን፣ ደንቦችንና መመሪያዎችን ማሻሻል እንዲሁም የአሰራር ስርዓቶችን መዘርጋት ይገኝበታል። ከሰሞኑ ጉምሩክ ኮሚሽን ካደረጋቸው የአዋጅ ለውጦች አንዱ በሆነው አዋጅ ቁጥር 1080/2017 ላይ ግልጽነት ለመፍጠርና በአዋጁ ላይ ከባለ ድርሻ አካላት ጋር በቅንጅት ለመስራት በሚያስችለው ሁኔታ ላይ ለመወያየት መድረክ አዘጋጅቶ ነበር። የኢትዮጵያ ጉምሩክ ኮሚሽን እንደምታውቁት በተለየ መልክ ከ2011 ጀምሮ በጣም ዘርፈ ብዙ የሆኑ የሪፎርም ሂደት ውስጥ የሚገኝ ተቋም
እንደሆነ እናውቃለን። በብዙ የሪፎርም አጀንዳዎች ተቋሙን ለማዘመን ከእናንተ ጋር በጣም ዘርፈ ብዙ የሆኑ የሪፎርም ስራዎችን እየሰራ ነው የምንገኘው። በተለየ መልክ ኢትዮጵያን የሚመጥን ተቋም ነው እንዲገነባ ቀን ከሌሊት በጣም በርካታ ስራዎች በጋራ እየሰራ ነው የምንገኘው። በተለየ መልክ በዚህ ዘመን የጉምሩክ ኮሚሽን ያለበት ተቋማዊ ኃላፊነት በጣም ከፍተኛ ከመሆኑ አኳያ በተለይ የኮምፕላይ በሚያደርጋቸው የዓለም አቀፍ የኢትዮጵያ የተፈራረመቻቸውን ስምምነቶች ጨምሮ WTO የአፍሪካ ኮንቲኔንታል ፍሪ ትሬድ ስምምነት የኮሜሳ የመሳሰሉ ከኛ ውጪ በሆኑ ነገር ግን ደግሞ ዓለም አቀፍ ኮምፕላይ በምናደርጋቸው የዓለም አቀፍ ስምምነቶች፣ አህጉራዊ ስምምነቶች፣ ቀጠናዊ ስምምነቶች ይህንን በአንድ በኩል በሌላ በኩል ደግሞ ኢትዮጵያ ያስቀመጠችውን ትልቅ ራዕይ ሁለንተናዊ ብልጽግናን የማረጋገጥ ራዕይን ዴሊቨር ሊያደርግ የሚችል ተቋም እንዲገነባ በዚህ ሂደት ውስጥ ደግሞ የኢትዮጵያ ጉምሩክ ኮሚሽን ያለው ኃላፊነት በጣም ትልቅ ኃላፊነት ከመሆኑ አኳያ ተቋሙን በሁለንተናዊ መልክ ሪፎርም ማድረግ አስፈላጊ ሆኖ ይህንኑ ስራ ከ2011 ጀምሮ ብዙ መልክ እየሰራንበት ነው የምንገኘው። በውይይት መድረኩ ተሳታፊዎች በርካታ ጥያቄዎችን ይዘው እንደመጡ፣ ነገር ግን መድረኩ በአብዛኛው ሀሳቦቻቸውን ቀድሞ እንደተረዳ አንስተዋል። በዚህም ኮሚሽኑ መድረኩን ማዘጋጀቱ ለንግዱ ማህበረሰብና ለደንበኞቹ ትኩረት መስጠቱን ያሳየናል ብለዋል። በውይይት መድረኩ የጠበቋቸው ጉዳዮችና ያገኙት ሂደት ጥሩ መሆኑን በዚህ መልኩ ይገልጹታል። የጠራው የጉምሩክ ኮሚሽን ነው። ዋናው የስብሰባው ዓላማ ምንድን ነው? አዲስ የመጣ መመሪያ አለ። የ1080/2017ን በተመለከተ ማብራሪያ የተሰጠው በጉምሩክ ኮሚሽነሩ እንዲሁም ደግሞ ከአብሮት ካሉ ዳይሬክተሮች ጋር ጥሩ ማብራሪያ አግኝተናል። አንዳንድ የነበሩን ጥያቄዎችም በመድረኩ ተመልሰዋል። በውይይቱም ቆንጆ ውይይት ነበር፣ ክፍት ነበር። የተለያዩ አስመጪዎችም የጉምሩክ አስተላላፊዎችም ያነሱት ጥያቄዎች ነበሩ፣ ፕሮፖርሊም ተመልሰዋል። እኛም ጥሩ ነገር አግኝተናል። የነበረን ጥያቄዎችም መልስ አግኝተዋል ብዬ ገምታለሁ። መድረኩ ላይ የምክክር መድረክ ነበረ በመጀመሪያ ይመሰለን። ስንመጣም ጥያቄዎች ያዘጋጀ ነው በአሰራሩ ክፍተት ላይ እስካሁን ድረስ የመጡትን አሰራሮች የቱ ጋር እንሻሻላለን፣ በምን መንገድ ጉምሩክ የተሻለ ቢዝነሳችንን ሊረዳው ይችላል በሚል ጥያቄ አዘጋጅተን ነበር የመጣ ነው። ዛሬ ሆኖ ያየነው ደግሞ አቤቱታ ስናቀርብ የነበራቸው ጉዳዮች ተመላሽነት በከፊል እንዳገኘና እዛ ላይ የምክክር መድረኩን እንዳየነው ከሆነ ተስፋ ሰጪ ነገሮች አይተናል። ዛሬ አፈጻጸሙ ላይ እንጠብቃለን ውጤት። ብዙ ነገሮች ትኩረት ተሰጥቶባቸው የተሻለ ነገር ህዝቡ በተሻለ ሁኔታ አገልግሎት ማግኘት እንዲችል እንደገናም ደግሞ ቀረጥና ታክስን ወዶ እንዲከፍል ጥረት እየተደረገ እንዳለ ብዙ ያለው። ምክንያቱም ከማኑዋል ጊዜ ጀምሮ ነው እኔ በዚህ ሴክተር ውስጥ በሙያተኝነት የቆየሁትና ለውጡ ይሄ ነው የማይባል ነው። ሌላው ደግሞ ለውጡን የተሻለ የሚያደርጉት እንደዚህ አይነት መድረኮች ትኩረት ተሰጥቶ ለውጥ እንዲመጣ እገዛ ያደርጋል ተቋሙ ማለት ነው። እና ሞር ደግሞ በተቋሙ ውስጥ በተለይ በዋናው መስሪያ ቤት ውስጥ ከስር ጀምሮ የነበሩ ለረጅም ጊዜ ሙያ ብቃት ያላቸው ባለሙያዎች በተለያዩ ኦፊስ ውስጥ አሉ። እሱ ደግሞ ቀላል አይደለም። ልምድ ደግሞ በጣም ከምንም በላይ ልምድ ጥሩ ነውና ከዛ ነገር የተነሳ እኔ ደስተኛ ነኝ።
ለሀገር ጠቃሚና ኢኮኖሚ የሚያመነጨውን ተገቢውን ገቢ ለማስገባት ከአስመጪዎችና ላኪዎች በአጠቃላይ ከንግዱ ማህበረሰብ ጋር የሚደረግ ውይይት ጠቃሚ መሆኑን ውይይቱን የመሩት ኮሚሽነር ደበሌ ቃበታ ተናግረዋል። የንግድ ስርዓታችንን ለመደገፍ፣ አምራች ለመደገፍ፣ የሎጂስቲክስ ስርዓቱን ለመደገፍ በሂደቱ ደግሞ በገቢም በውጭም ሀገር ማመንጨት የሚገባትን ሀብት በትክክል እንድታመነጭ ለዚህም ደግሞ አስቻይ የሆኑ የህግ ማዕቀፎች እንዲኖሩ የአዋጅ፣ የደንብ፣ የመመሪያ፣ የአሰራሮች አስቻይና ምቹ ሁኔታዎች እንዲፈጠሩ የቴክኖሎጂ አቅሞቻችንም በዚሁ ማዕቀፍ አስቻይነታቸውን ማረጋገጥ እንዲቻል የሰው ኃይል ልማቱን በዛው መልክ የአመራር የሰው ኃይል ልማቱን በዛው መልክ ሁለገብ የሆኑ የሪፎርም ስራዎችን ነው እየሰራን የምንገኘው። በውይይቱ ተሳታፊ ከነበሩ መካከል ጥቂቶቹን አግኝተን ቆይታ ባደረግንበት ወቅት በርካታ ጥያቄዎችን በመድረኩ ማንሳታቸውን ነግረውናል። አዋጆችን በፍጥነት መቀያየር ከሚያመጣው ተጽዕኖ ጀምሮ ከቴክኖሎጂ ማዘመንና መጠቀም፣ አሰራሮችንና አገልግሎቶችን ማሳለጥና ሌሎችንም የህግና አሰራሮችን ማሻሻል ላይ ትኩረት ሰጥቶ እንዲሰራበት መጠየቃቸውን አንስተዋል። ህጎች መሰረት ነው እቃ የምንገዛው። ኮንትራቶች አሉን እና በአንደር ኢንቮይሲንግ በጣም እንቸገር ነበረ እቃዎች ስናስገባ። ብዙ ጊዜ እቃው ገብቶ መሀል መንገድ ላይ እንደደረሰ እንደገና የቫሉዌሽን ወይ ወደ ኋላ ታክስ የመሰራት ነገር አለ። ስለዚህ ያን እንደገና ክፈሉ እንባላለን። አሁንም አቤቱታ ያቀረብናቸው ለቅርንጫፍ ጽህፈት ቤቶቹ አሉ። አቤቱታችን ግን ምንም አይነት አሰራር ያማከለ ያልሆነ ምክንያታዊ ያልሆኑ ዝም ብሎ መልሱ አቤቱታ ውድቅ ተደርጓል የሚል መልስ እየተሰጠን ነበረ። ያን የቅጥር ጽህፈት ቤት ውሳኔ ይዘን ሄደን ደግሞ ሄድ ኦፊስ ወይም ዋናው የጉምሩክ ኦፊስ አቤቱታ ስናቀርብ ቶሎ ያን ነገር መልስ አለመስጠት፣ የአሰራር ክፍተቶች በጣም አሉ። ስለዚህ ዛሬ አንድ የጠየቅነው ጥያቄ ላይ አሁን አቤቱታ በእነዚህ ዛሬ በተቀየረው ህግ መሰረት አቤቱታ መልስ እየጠበቁ ያሉትን በአዲሱ ህግ መልስ ያገኛሉ፣ እልባት ያገኛሉ የሚል ጥያቄ ነበረ። አሁንም ህጉ በጣም ጥሩ ነው። የምንፈራው ግን አፈጻጸሙ ላይ እንዴት ነው የሚሆንልን የሚል ነገር ነው። የኢትዮጵያ ጉምሩክ ችግሮቹ የታወቀው ነው። ነጋዴዎቹና ህዝቡ ብዙ ችግሮች አለ። አንደኛ ችግሮቹ አዋጭ ነው። ኤቭሪ ሳምንት በየቀን በየወር በየአመት ላይ አዋጩ ይበዛል። እቃው ለምሳሌ ከውጭ ጫንኮ እስከ ጅግጅጋ ወይም አዲስ አበባ ድረስ 6 ወር ይፈጃል። እስከዛ መሀል ላይ 2 አዋጭ ወይም 3 አዋጭ ይወጣል። አዋጩ ወደ 1 አመት እስከ 2 አመት 3 አመት ላይ መውጣቶቹ በዛ ሁሉም ነጋዴዎቹም ማየትና በዛ መሄድ ነበረ። ስለዚህ ዋና ችግሮቹ የኢትዮጵያ ከስተመር ላይ አዋጭ ነው። አዋጭ በዛው ኤቭሪ ሳምንት ኤቭሪ ማንት ኤቭሪ ቀን አዲስ አዋጭ አለ። እሱ ነው በጣም ያስቸገረው የነጋዴ በኩል። ላለፉት 4-5 አመት ሪፎርሜሽን ላይ ነበር። አዲስ ለውጥ ከመጣ በኋላ ተቋሙ ራሱ ለማዘመን ብዙ ነገሮች እየሰራ ነው። አንዱ ሲሰራበት የነበረው ሲስተም ላይ ነው። አሁን ከሰው ንክኪ ወጥቶ በሲስተም እየሰራ ነው እና በጣም ቆንጆ መስተንግዶ ያለው። አዲስ ሲስተም ሲመጣ ደግሞ ያው ሲስተም ኢምፕሊመንት ሲደረግ የሚመጡ ችግሮች አሉ። አሁን የሲስተም መቆራጦች አንዳንድ ነገሮች የተከሰቱ ፎር ዘ ላስት 1 መንዝ የተወሰኑ መቆራጦች አሉ። ግን ይህ ሲስተም ከተስተካከለ ቆንጆ ይሆናል ብዬ ገምታለሁ። ምክንያቱም ብልሹ አሰራር ያስወግዳል፣ ትራንስፓረንሲ ይኖራል። ስለዚህ ቆንጆ ነው። ደግሞም ለኛ ለትልቅ ግብር ከፋዮችም ክፍት ነው በሩ። ያለን ከስር ካለ ችግርም ብራንች ላይ ባለ ችግር ቢነሳ ወደ ሄድ ኦፊስ መተን በማመልከት ጉዳዮቻችን ይፈታሉና አሁን ጉምሩክ ኮሚሽን ጥሩ ለውጥ ላይ ነው ያለው ብዬ ገምታለሁ። ታማኝነት ያለው የአምራች ዋጋ ነው ብቻ ተብሎ ነው የሚታሰበውና ዓለም እንዴት ነው እየሰራ ያለው? እነዚህ ከትልልቅ ካምፓኒዎች እንዴት ነው እየሰሩ ያለው? ሁሉም ዓለም ላይ ያሉ ብራንዶች በሙሉ በጣም ኦልሞስት ሁሉም ዲስትሪቢዩተር አላቸው። ሪጂናሊ ዲስትሪቢዩት የሚያደርጉ አሉ። እንደገና ደግሞ ምንም ሊሚቴሽን የሌለባቸው ዲስትሪቢዩተሮችም አሉ። የትም ዓለም ዲስትሪቢዩት የሚያደርጉ እነሱ ደግሞ የማንሳት አቅማቸው የመክፈል አቅማቸውና የነሱን ብራንድ ፕሮሞት የማድረግ አቅማቸው በጣም ከፍ ያለ ስለሆነ ለነዛ ደግሞ የሚሰጣቸው ዋጋ ከፍ ያለ ነው። እኛም ከነሱ ደግሞ ከነዚህ ስፔሻል ከሆኑት ዲስትሪቢዩተሮች ደግሞ ለመግዛት እኛም ደግሞ በጣም ብዙ በልክ ማንሳት ይኖርብናል። እነዛን ማግኘት ለኛ ራሱ ከባድ ነው። ግን አትሊስት ያሉትን ዲስትሪቢዩተሮች ሪኮግናይዝ አድርጎ ከአንዳቸውም ከሁለቱም ከሶስቱም ዋጋ ወስዶ ሪል ዲስትሪቢዩተር ናቸው ወይ የሚለውን ነገር ደግሞ ከካምፓኒው
ኢሜይል እንዲያጽፉ ወይም ደግሞ ኮሚኒኬት አድርጎ አውቆ ከዓለም ጋር እኩል መራመድ መቻል አለብን። አለበለዚያ ኮዙ የሚጀምረው የሁሉም ነገር የደረሰኝ ከፍ አድርጎ የመቁረጥ ዝቅ አድርጎ የመቁረጥ ያለ መቁረጥ ሁሉ ኮዙ የሚጀምረው ጉምሩክ ላይ ነው። ስለዚህ ጉምሩክ ላይ ካልተስተካከለ ትልቅ ችግር ነው። የጉምሩክ ኮሚሽን የለውጥ ስራዎች የተነሱ ጥያቄዎችን እንደሚመልሱ ተስፋ ተጥሎባቸዋል ተብሏል። ሁሉንም ባለድርሻ አካላት ለመደገፍ በርካታ ጥረቶች የተደረጉ መሆናቸውንና ለዚህም አንዱ ማሳያ የዕለቱ መድረክ መሆኑም እንደ ምሳሌ ተነግሯል። የዋጋ አተማመን መመሪያ ከሪፎርም ስራዎቻችን ውስጥ አንዱ በጣም ትልቅ ነው። ፋክት በዚህ መድረክ የምንጨርሰው ላይሆን ይችላል፣ ግን የንግድ ስርዓታችን ለመደገፍ ኢንቨስትመንት ለመደገፍ አምራቹን ለመደገፍ የሎጂስቲክስ ስርዓታችን ለመደገፍ የሚኖረው ድርሻ በጣም ትልቅ ነው ተብሎ ስለታመነ ብዙንም አካላት እንጌጅ የሚያደርግ ከመሆኑ አኳያ ከሰራናቸው ሪፎርም ስራዎች በቀጥታ ከእናንተ ጋር የሚገናኝ ከአስመጪው፣ ከላኪው፣ ከጉምሩክ አስተላላፊው፣ ከዕቃ አስተላላፊው፣ ከኤክስፖርተሩ በአጠቃላይ ከአምራቹ ጋር በቀጥታ የሚገናኝ ስለሆነ በዛው ልክ ደግሞ በድርድር ላይ ያለም ቢሆን ከዓለም የንግድ ድርጅት የዋጋ አተማመን መሪዎች ስርዓቶች ጋር ከWTO ስርዓቶች ጋር በቅርቡም ስራ ላይ የገባ ያለውን የኮንቲኔንታል ፍሪ ትሬድ ስምምነትን ሪያላይዝ ለማድረግም በጣም የቀረበ ስራ ልንሰራበት የምንችለው ይሄኛው መመሪያ ስለሆነ የቀረበ እውቀት የቀረበ ሀሳብ በዚህ ዙሪያ ላይ እንድንይዝ ያግዛል። በቅርቡም ከወርልድ ባንክ ጋር በነበረን ኢንጌጅመንት የተወሰነ ይህኛው አዲሱ መመሪያ ላይ የተወሰነ ማሻሻሎች አሉ። በተለይ ከሬፈረንስ ፕራይስ ጋር በኋላ በገለጻ መልክ ይቀርባል። ሜቢ ዘመኑ ይህንን በሚያቀርብበት ጊዜ ይህን ተች ላይ ያደርግ ከቻለ እንደዚሁ ሀሳብ እንድትይዙ ብዬ ነው። የውይይታችን አካል ግን እናደርገዋለን። እሱም ጭምር የዚህ 1080 አሜንድመንት ከተለያዩ አካላት ጋር ተስማምተንበት በፍትህ ሚኒስቴር መዝገብ ስላለበት ወደዛ የተላከ ነው። በቅርቡ እሱም የዚሁ መመሪያ አካል ሆኖ ጸድቆ ስራ ላይ እንደሚውል ታሳቢ እንድትወስዱ ብዬ ነው። ዝርዝሩን እንነጋገርበታለን። በተካሄደው ውይይት መድረክ በሂደት ለውጦችን እንደሚያመጣ የሚጠብቁት አስተያየት ሰጪዎች ባነሷቸው ሀሳቦች ላይም ትኩረት ተሰጥቶበት ኮሚሽኑ ማሻሻያዎችን እንደሚያደርግ ተስፋቸውን ጥለውበታል። ግልጽነት አለው። እንዳያችሁት ግልጽነት አለው። ያው ብዙዎቹ የነበሩ መመሪያዎች ናቸው። ከረጅም ጊዜ በፊት ሲሰራባቸው የዋጋ አተማመን ዘዴዎች ናቸው። ግን አንዳንዱ ቦታ ላይ ድፍን ያለ ነበር፣ ግልጽ አልነበረም። አሁን ደግሞ ግልጽ ሆኗል እና ሞር ደግሞ እነዚህ ነገሮች ጥቅም ይሰጣሉ አይሰጡም የሚለውን የምትረጁ ከተሳታፊዎቹ ሲሰጥ የነበረ አስተያየቶችን ስታይ ምን ያህል ጥሩ እንደሆነ ትረጃለሽ። ብዙ ለውጦች አይተንበታል። ትራንስፓረንሲ ያለው አንዳንድ አምቢጊቲ የነበሩ ጥያቄዎች ነበሩ። እነሱ በዚህ አድሬስ ተደርገዋል። የፕራይሲንግ ችግሮች ነበሩ። አንዳንድ ፕራይሲንጎች ለመወሰን ወደ ኋላ የሚካሄዱ ነበሩ። ግን አሁን እስከ 1 ዓመት ታይቶ ከ1 ዓመት በኋላ መወሰን የሚችለው ስላለ ክፍተት አይፈጥርም ማለት ነው። አንዳንድ የህግ ክፍተቶች ሲኖሩ ለብልሹ አሰራር ስለሚጋለጥ እሱን ይፈታል ብለን እንገምታለን። ሁለተኛ ይሄ የመመሪያ ሲወጣ አሁን ኢትዮጵያ እየሄደችበት ያለው የወርልድ ትሬድ ኦርጋናይዜሽን ሜምበር ለመሆን በሂደት ላይ ነች። ስለዚህ ለዛ የሚሆን መመሪያ ስለሆነ ለአገርም ቆንጆ ነው። የማገናዘብ እንትን ብቻ ተወስኖ የሚወጡ ውሳኔዎች እንደ አገርን ያበላሻሉ፣ አገርን ያጠፋሉ። ጥሩ የሚሰራውን ሁሉ ዲስከሬጅ ያደርጋል፣ ከሲስተም ያስወጣል። ስለዚህ አንድ ሲስተም ሊኖር ይገባል። በአሁን ጊዜ ኢንፎርሜሽን ማግኘት ኢትስ ሪሊ ቬሪ ኢዚ። ምንም ቻት ጂፒቲ ብቻ በቂ ነው። ራሱ ምንድነው ይሄ ብትል መልስ የሚሰጥ በዚህ ዘመን መሳሳት ማለት ትክክል አይደለም። እኔ ለውጥ ያመጣል ብዬ አስባለሁ። ይሄ ውይይት መጀመሪያ መድረኩን የፈጠረው ሰው ለምን ፈጠረው? መድረኩን
ለውጥ ካልመጣ። ስለዚህ መድረኩን የሰጠኝ ሰው ይሄ እንድናገር የፈቀደልኝ መስሪያ ቤት ለውጥ ያመጣል ብዬ በ100% ተማመናለሁኝ። የኢትዮጵያ ጉምሩክ ኮሚሽን በቀጣይም ለንግዱ ማህበረሰብ ይበጃሉ ያላቸውን ህጎችና አሰራሮች ማሻሻል ይቀጥላል ይላል። በተቀናጀ ስራ ሀገርን መለወጥና ዓለም አቀፍ ተወዳዳሪ ማድረግ ይቻላል የሚል እምነትም አለው ኮሚሽኑ። ሌሎች መመሪያዎች፣ ፕሮሲጀሮች አሉ። ጊዜው እንደፈቀደ ለውይይት እናቀርባቸዋለን። አስቻይ የህግ ምህዳር መፍጠር ያስፈልጋል። ከሪፎርም ፒላራችን ውስጥ አንዱ አስቻይ የህግ ማዕቀፍ መፍጠር፣ ግልጽ፣ ተገማች የሆነ ተአማኒ የሆነ ፌር የሆነ ንግዱን በሚያግዝ ኢንቨስትመንት በሚያግዝ አምራችን በሚያግዝ በአጠቃላይ የኢትዮጵያን ፕሮስፐሪቲ ሊያግዝ በሚችል አቲቲዩድ እና የህግ አቀራረጽ ስርዓት መቅረብ ስላለበት ነው። በዚህ ሂደት በጣም ብዙ የምንመካከርባቸው መድረኮችን እንፈጥራለን። በድብቅ ከታገዘ የገጠር አርሶ አደሩ ከእኛም አልፎ ይተርፋል ለዓለም ምርጥ ዘሩ። ሀገርን ልክ እንደ ራስ የመውደድ ምልክቱ ግብር ከፋይነት ነው የዜግነት ኩራቱ። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር የሁሉም ክብር። ዋጅራን ጎዳላላት ኡመታ ቢሱን ደጋቱ ታጃጂላ ካንኩኖሳ ደደፎን ታሪራ ባሳ። በኃላፊነት ላይ ያለን የሆን ህዝብ አገልጋይ የድርሻችን ይወጣ ክቡር ነው ክብር ከፋይ። ሕገ ወጥነት፣ ኮንትሮባንድ፣ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው የጠላት መሳሪያዎች። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር የሁሉም ክብር፣ ግብር የሀገር ክብር፣ ግብር ለዜጎች ክብር